ዛሬ ከኔ ጋር ደግሞ አንድ መጽሐፍ እናያለን። በጣም ብዙ ጊዜ የምታነቡት የምታውቁት የተሰበካችሁት የተሰበከነው ሊሆን ይችላል። እሱን ከኔ ጋር አብረን እናያለን። የቲቶ መጽሐፍ እሱን ነው የምናየው። በዛ ሐሳብ ላይ እንድናገር ነው ውስጤ ያለው። እግዚአብሔር የተባረከ ይሁን። የቲቶ መጽሐፍ በጣም አጭር መጽሐፍ ነው። 3 ምዕራፎች ያሉት መጽሐፍ ነውና እሱን ነው የምንካፈለው። ብዙ ስለምንቀመጥ ቆመን አንዱን ክፍል ብቻ አንብቤ ትቀመጣላችሁ። የሐዋርያው የጳውሎስ መልእክት ወደ ቲቶ ነው የሚለው። ክብር ለእግዚአብሔር ይሁን። ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት እና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከዓመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝቡን ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ይህን በሙሉ ስልጣን ተናገርም፣ ምከርም፣ ገስጽም ማንም አይናቅህ ይላል። የቲቶ መጽሐፍ ቅድም እንደተናገርኩኝ 3 ምዕራፎች ናቸው ያሉት። በ3ቱ ምዕራፍ 36 አካባቢ 46 አካባቢ ጥቅሶች ናቸው ያሉት። የአንዳንድ መጽሐፍ የአንድ ምዕራፍ ያክል ማለት ነው። ደግሞ አንዳንዱ መጽሐፍ ምዕራፉ በጣም ብዙ ከዚህ በላይ ብዙ ቁጥር ያለው መጽሐፍ አለ። እንደምታውቁት ምዕራፍ አለ። በዚህ ቦታ ግን የመጀመሪያው 16 ቁጥሮች አሉት። ሁለተኛው 15 እንዲሁም ሶስተኛው 15 በአጠቃላይ 46 ቁጥሮች ነው የያዘው። የተጻፈው ከላይ እንደምናነበው በሐዋርያው ጳውሎስ ነው የተጻፈው። መልእክቱ የተላለፈው ደግሞ ወይም ተደራሽ የተደረገው ቲቶ ነው። ቲቶም ብቻ ላይሆን ይችላል። ሐዋርያው ጳውሎስ በአገልግሎቱ ያገለገላቸውን ሰዎች ጭምር ዛሬ ደግሞ ለኛ ሊሆን ተገብቷል። ክብር ለእግዚአብሔር ይሁን። ብዙ ሰዎች ብዙዎች ሲናገሩ ስንነገር ሰምተናል። ይሄ የመጋቢያን መልእክት ተብሎ እንደ ጢሞቴዎስና ይሄኛው መጽሐፍ የመጋቢያን መልእክት ነው፣ ፓስቶራል ኤፒስትልስ ነው ተብሎ ይነገራል። ባህሪው እሱን ስለሚመስል የመጋቢ ስራ የማደራጀት ስራ ስለሚበዛው የማስተማር ብዙ ነገሮች የያዘ መጽሐፍ ስለሆነ እና ጳውሎስ ቲቶን ወደ ጌታ ያመጣው እሱ ስለሆነ መንፈሳዊ ልጄ ይለዋል። ይሄ ብቻ አይደለም፣ እንደ ጓደኛውም ይቆጥረዋል። ምንም እንኳን ወጣት ቢሆንም እንደ ጓደኛው ቆጥሮት አንተ ልጄ ነህ ብሎ የተናገረውን የሥራ ባልደረባዬ፣ ረዳቴ፣ የሥራ አጋሬ ይለዋል። በቁጥር 1 ላይ እንደሱ ይለዋል፣ ልጄ ይለዋል። ቁጥር 5 ላይ ምዕራፍ 1 ማለት ነው ስትሄዱ እንዲያደራጅ ኃላፊነትን ሲሰጠው እንመለከታለን። የሥራ አጋሬ ነው፣ የሥራ ባልደረባዬ ነው፣ ጓደኛዬ ነው፣ ልጄ ነው ይለዋል። በብዙ ፈርጁ ይገልጠዋል። ቲቶ ከአሕዛብ ወገን የሆነ የዳነ የመጀመሪያው ሰው ነው። በእሱ አገልግሎት ነው የዳነው። የሥራ አጋሬ የሚለው ከፈለጋችሁ 2ኛ ቆሮንቶስ ምዕራፍ 8 ቁጥር 23 ሄዳችሁ አንብቡት። የሥራ አብሮኝ የሚሰራ የሥራ ጓደኛዬ ብሎ ይጠራዋል። በሌሎቹ በብዙ መጽሐፍ ስሙ ባይገኝም ወደ 13 ጊዜ ግን ጳውሎስ ቲቶን ደጋግሞ ሲጠራው ሲያነሳው እንመለከታለን። ደጋግሞ ይጠራዋል። ቲቶን ብዙ ጊዜ ይጠቅሰዋል። በተለይ በ2ኛ ቆሮንቶስ ላይ ደጋግሞ ይጠቅሰዋል። በገላትያም ይጠቅሰዋል። በጢሞቴዎስም ላይ ይጠቅሰዋል። በሮሜም እንደዚሁ አንዳንድ ቦታ ላይ እንደዚሁ ይጠቅሳል።
በሐዋርያት መጽሐፍ ግን ስሙ አታገኙትም። ብዙ ባገለገለበት ብዙ በሐዋርያው አገልግሎት በነበረበት በዛ ስሙ አይገኝም። የቤተክርስቲያን ስራ እንዲሰራ ነው አብሮት እንዲጠመድ የሚያደርግ ያለው ምዕራፍ 1 ቁጥር 5 ላይ ያልኳችሁ። ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝሁ ሽማግሌዎች እንድትሾም በቀርጤስ ተውኩ ይለዋል። የቤተክርስቲያን የማደራጀት ስራ እየሰራ ስለነበረ መጽሐፉ ለዚህ ነው የመጋቢያን ያስባለው ብዙ ባህሪው ወደሱ ስለሚጠጋ። የቀርጤስ ሰዎች ምን አይነት ናቸው ብንል በዚህ በምዕራፍ 1 ቁጥር 12 ላይ የገዛ ራሳቸው ነብይ የሆነው ከነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊቶች፣ በላተኞች፣ ስራ ፈቶች ናቸው ይላል። በጣም አደገኛ አስቸጋሪ ማህበረሰብ ነው ማለት ነው። በችግር የተሞላ ችግር መታወቂያው የሆነ ማህበረሰብ ነው ማለት ነው። ሄደህ እንደዚህ አድርግ እያለ ስራ የሚሰጠው ጳውሎስ ለቲቶ በእነዚህ አስቸጋሪ ህዝብ መካከል ነው። ይሄ የሥነ ምግባር ብልሹነት የታየባቸው ናቸው ማለት ነው። አጭበርባሪነት አለባቸው ማለት ነው። ሆዳምነት አለባቸው ማለት ነው። ስንፍና ያጠቃቸዋል ይላል እዚህ ቦታ ላይ። ወግ አጥባቂዎች ናቸው፣ የሥራ ሰዎች ናቸው ይላል። ስራ ፈቶች ናቸው፣ ደግሞ ውሸት መታወቂያቸው ነው ይላል። አራዊቶች ናቸው ይላል። ምናልባት ፐርሶኒፊኬሽን ሊሆን ይችላል፣ ሰውኛ አነጋገር ሊሆን ይችላል የሚጠቀመው ያለ። ቲቶ የቀርጤስ አገልግሎቱን የማደራጀት ስራውን ከጨረሰ በኋላ ወደ ሌላ ቦታም ሲላክ መጽሐፉ ይናገራል። ሙሉ 46ን ቁጥር ስናነብ እንደሱ ያሳየናል። ከዚያ ወደ ድልማጥያ ወደ ተባለ ቦታም እንደሄደ የአሁኗ ዩጎዝላቪያ የምትባል ሀገር እንደሄደ እዚህ መጽሐፍ ላይ ይገልጻል። ቲቶ ያለበት ዓለም ክፉ ዓለም ነው። በጣም አስቸጋሪ ዓለም ነው። በዚህ ውስጥ ነው እንዲያደራጅ ጳውሎስ ቲቶን ይህን የቤት ስራ የሚሰጠው፣ ይህን ስራ ኃላፊነት የሚሰጠው። መጽሐፉ እንዲሁ በአንዳንድ ወይ በአዲስ ትርጉም ሊሆን ይችላል፣ በአንዳንድ መጽሐፍ ላይ ስታዩት አስተዋጽኦ እንደ ንድፍ ሐሳብ የሚያቀነቅንበት ወይም የሚሄድበት የሚመራው ሐሳብ ተቀምጧል። ስለ ቤተ ክርስቲያን አገልጋዮች አሿሿም ያወራል። ጢሞቴዎስም ቲቶም እንደሱ የሚታወቅ ነው። ይሄ በደንብ ደጋግመን የምናነሳው ነው። ሐሰተኛ መምህራንን አፋቸውን ዝም ለማሰኘት ተጋድሎ የሚያደርግ አገልጋይ እንደሆነ መጽሐፉ ይናገራል። በንጹህና በሚገባ ትምህርት ማነጽ ማስተማር እንዳለበት የሚያሳስብ መጽሐፍ ነው። በተግባር ላይ መተግበር ማሳየት የሚገባው እንደሆነ ጳውሎስ ይናገራል። በዚህ ሁኔታ ውስጥ ያለ ነው መጥቶ ኃላፊነት የሚሰጠው። በዚህ ጊዜ ያነበብኩት መጽሐፍ ላይ ምዕራፍ 2 ቁጥር 11 ዋና የምናገርበት ክፍል ይሆናል። የክርስትና ማዕከል ነው ጸጋ። ጸጋ የክርስትና ማዕከል ነው። ለምን ቢባል ጸጋው ራሱ ክርስቶስ ስለሆነ። አሜን፣ ክብር ለእግዚአብሔር ይሁን። ጸጋው ይሄ ጸጋ ክርስቶስ ነው። ለዚህ ነው የክርስትና ማዕከል ነው፣ ቤዝ ነው፣ ፋውንዴሽን ነው፣ መሰረት ነው የምንለው። የምንኖረው በጸጋ ነው። የዳነው በጸጋ ነው። የዘመርነው በጸጋው ነው። ክብር ለጌታ ይሁን። አሜን። ስለዚህ በዚህ ሐሳብ ዙሪያ እንነጋገራለን። ግን ጸጋ ማለት ምንድነው? ምንድነው ጸጋ ማለት? ትንሽ እሱን ልናገር። ወንድማችን ዶክተር ሰለሞን ወይ ፓስተር ሰለሞን ወልደ አምላክ መንፈሳዊ እድገት በሚለው መጽሐፉ ላይ አንድ ጊዜ አንብቤያለሁ። ቨርስ ባይ ቨርስ ነፃ ስጦታ ነው ብሎታል። ክብር ለእግዚአብሔር ይሁን። ጸጋ ማለት ነፃ ስጦታ ማለት ነው። ነፃ ስጦታ። ነፃ ማለት ምን ማለት ነው? ዋጋ የማይከፈልበት፣ ድካም የሌለበት፣ ስራ የሌለበት፣ አስተዋጽኦ ወይም ተጨማሪ ነገር የሌለበት ማለት ነው።
እንዲሁ የሚሰጥ ተጠይቆም እንኳን ላይሆን ይችላል። ሳይጠየቅ ሳይከፈልበት ሳይፈለግም ሊሆን ይችላል። ክብር ለእግዚአብሔር ይሁን። ኤፌሶን ምዕራፍ 2 ቁጥር 8 አትመኩ፣ ግድ የላችሁም፣ የዳናችሁት በጸጋ ነው፣ በሥራ አይደለም፣ ማንም እንዳይመካ ብሎ ይናገራል። አሜን። እግዚአብሔር ዓለሙን ሁሉ ስለወደደ እንዲሁ ሰዎችን ያድን ዘንድ አንድ ልጁን ኢየሱስ ክርስቶስን ሰጠ። እንዲሁ ስለወደደ እንዲሁ ዮሐንስ 3:16 ለምጽፉ ለተቀበሉት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ሰጠ። እሱ ነው የሰጠው በቃ። ስለዚህ ነፃ ስጦታ ነው። ግን ደግሞ አንድ ጊዜ ወንጌላዊ ያሬድ ሲናገር ሰምቻለሁ። በሌላም ጽሑፍ ላይ እንዲሁ አንብቤያለሁ፣ አንብባችሁ ሊሆን ይችላል። ጸጋ ማለት የማይገባን ግን ደግሞ የተገባን ነው ብለው ይናገራሉ። ጸጋ የማይገባን ነው ግን ደግሞ የተገባን ሆነ። አሜን አሜን ይባላል። ክብር ለእግዚአብሔር ይሁን። አይገባሽም ነበር ወንድሜ፣ አይገባህም ነበር፣ አይገባኝም ነበር፣ ግን ተገባኝ፣ ግን ተገባሽ፣ ተገባን ወገኖቼ። ክብር ለእግዚአብሔር ይሁን። ስለዚህ የማይገባን ደግሞ የተገባን እሱ ክርስቶስ ነው። ስለዚህ የዳነው በእግዚአብሔር ጸጋ ነው። መጽሐፉ ይናገራል። እሱም ክርስቶስ ያዳነን። ቅድም ስንቶች ድናችኋል እስኪ እጃችሁን አለ ግሩሜ ሲጠይቀን። ስንቶች ድናችኋል አለ። የዳነው በእግዚአብሔር ጸጋ ነው። የምንኖረው በእግዚአብሔር ጸጋ ነው። የምናገለግለውም በእግዚአብሔር ጸጋ ነው። እናም ጳውሎስ በዚህ ችግር ውስጥ እያለ ቲቶ በዚህ ውስጥ እያለ የእግዚአብሔር ጸጋ ሲገለጥ፣ አዳኙ ጸጋ ሲገለጥ፣ የምንኖርበት ጸጋ ሲገለጥ፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ሲገለጥ የሚያደርጋቸውን ነገሮች ይናገራል። አንደኛውና የመጀመሪያው ሰዎች ይኖሩበት የነበረውን ነገራቸውን እርግፍ አድርገው ይጥላሉ ወይም ደግሞ ይክዳሉ። ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱንም የታላቁን የአምላካችንና መድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ምንን በመካድ? ኃጢአተኝነትን በመካድ የሚካድ ይላል። ስለዚህ ሰዎች ይሄ እግዚአብሔር ጸጋ የማዳኑ ጸጋ ሲገለጥ የሚክዱት የምንክደው ነገር አለ። የምንተው የምንወጣበት የምንላቀቅበት የምንለየው ነገር አለ ማለት ነው። ይሄ የምንጥለው ይሄ የምንክደው እንዳልኳችሁ ኃጢአተኝነት ነው። ኃጢአተኝነት ነው የሚካደው። የሚካድ ክደን ነው የሚለው ቃሉ። መካድ በጣም ግልጽ ይመስለኛል ለኔ። መካድ ይሄንን እንጨት አይደለም ማለት ነው። መካድ የሚገባኝ ይሄንን ውሃ አይደለም ማለት ነው የሚገባኝ። መካድ ማለት ትክክለኛና እውነተኛ ገሃድ የሆነውን ነገር አይደለም ማለት ነው። መካድ ማለት ይሄ ነው። አልበለዚያ መካድ አይባልም። ለምን? ክደን ነው የሚለው ቃሉ። ክደን ነው የሚለው። ኃጢአተኝነትን ክደን እንድንኖር ነው የሚናገረው። በጣም ገላጭ የሆነው ምሳሌ ዮሴፍ ነው። በጲጥፋራ ቤት እያለ ፊት ለፊት ኃጢአት ገጠመው፣ ተገናኘው፣ ገጠመው፣ ተጠማጠመው፣ አውልቆ ጥሎ ክዶት ሲሄድ እናያለን። ሲክደው እናያለን። ፊት ለፊት የተላተመ የገጠመው ነው፣ ግን ይክደዋል። ክብር ለእግዚአብሔር ይሁን። እምቢ ይላል። ሃሌሉያ። እንግዲያውስ የሚፈለገው ዛሬ እንደሱ ማለት ነው። ጉቦው ሲመጣ እምቢ፣ አንተ ወንድሜ፣ አንቺ እህቴ እምቢ። ሃሌሉያ። መካድ ነው። ያጓጓል፣ በጣም ይመቻል፣ ያስታል፣ ግን እምቢ ይባላል። ካደው። ኃጢአተኝነትን ክደን እንድንኖር መጽሐፉ ይለናል። አሜን።
ክብር ለእግዚአብሔር ይሁን። ኃጢአተኝነትን ክደህ እንድትኖር ይለዋል። ኃጢአተኝነትን መካድ አላውቅም ማለት እምቢ ማለት አልሸነፍም አልንበረከክም ማለት በጸጋው አሜን። ክብር ለእግዚአብሔር ይሁን። ሁለተኛው ምንድነው የሚካደው? ዓለማዊ ምኞት ይካዳል። ዓለማዊ ምኞት ይካዳል። አንደኛ ዮሐንስ ምዕራፍ 2 ቁጥር 15-16 ታነቡ የካድንበት እምቢ ማለታችን ጉልበት እዛ ጋር ይናገራል። እዚህ ኃጢአተኝነትንና ዓለማዊ ምኞትን ክደን ይላል። የሚገርም ነው። ስንት ምኞት ይመጣል። በምኞት ተሸንፋችሁ አታውቁም? ተሸንፋችሁ አታውቁም? ምኞት ታግሏችሁ አያውቅም? ይካዳል። እሱ እምቢ ይባላል። በቃ ያልሆነ ስዕል ብዙ ሆኖልን ብዙ ተደርጎልን ብዙ አግኝተን እንዳላገኘን እንዳልተደረገልን እያሳየ እያስመኘ ያው ምኞት ደግሞ ፍጻሜው ምን እንደሆነ ይጸንሳል። ከጸነሰ በኋላ የሚወልደው ነገር ደግሞ አለ። ያዕቆብ እንደሱ ይላል። ምኞት ጽንሳ ኃጢአትን ትወልዳለች። ኃጢአት ደግሞ ውጤቷ ሞት ነው፣ ጥፋት ነው። ስለዚህ መካድ አለበት ነው የሚለው። መካድ አለበት። ኃጢአተኝነት መካድ አለበት። ምኞት መካድ አለበት። ምኞት የሁላችን ፈተና ነው ዛሬ። የሁሉ ሰው ትልቅ ይሁን ትንሽ፣ የተማረ ይሁን ያልተማረ፣ የተማረ ይሁን ያልተማረ፣ ሀብታም ይሁን ድሃ፣ ጤነኛ ይሁን በሽተኛ፣ ምኞት የማይሞግተው የለም። ግን ካዱ ይላል። አሜን። ካዱት ይላል። ዘንድሮ ደግሞ ብዙ ነው የሚያስቸግረው ምኞት። ዓለማዊ ምኞትን ክደን። ክብር ለእግዚአብሔር ይሁን። በሱ ስር የመጀመሪያው ሰዎች እግዚአብሔር ጸጋ ሲገለጥ የሚያስከዳቸው ሁለት ነገሮች አይተናል። ሁለተኛው ይሄ እግዚአብሔር ጸጋ የሚያድን ጸጋ ሲገለጥ ምን ያደርጋል? ሌላው የሚያደርገው አሁን ባለንበት በዚህ ዓለም እያለን አንድ ሌላ አዲስ ዓለም እንድንጠብቅ ያደርገናል። ያስጠብቀናል፣ ያስናፍቀናል፣ ያስመኘናል። እሱን ክብር ለእግዚአብሔር ይሁን። ይህ የምንጠብቀው ዓለም ሌላኛው የምንጠብቀው ዓለም የተባረከውን ተስፋችንን ክብር መገለጥ ይላል። አንደኛው የተባረከው ተስፋችን ኢየሱስ ክርስቶስ መገለጥ። ቤተክርስቲያን አንድና ብቸኛ ተስፋ ነው ያላት። አንድና ብቸኛ ተስፋ የምትጠብቀው አንድ ተስፋ የኢየሱስ ክርስቶስ ዳግም መምጣት። አሜን። የኢየሱስ ክርስቶስ ዳግም መገለጥ። ሃሌሉያ። አብሮ ሊነጥቃትና ሊወስዳት የምትጠብቀው የምትናፍቀው ይሄን ተስፋ ነው። ያስጠብቃል። አሁን በምንኖርበት ዓለም ሌላ አዲስ ዓለም። ሁለተኛው የታላቁን የአምላካችን የእግዚአብሔርን መገለጥ። የታላቁን የእግዚአብሔርን መገለጥ ያስጠብቃል። ሌላኛው የመድኃኒታችንና የጌታችን መገለጥ ያስጠብቀናል። ከአመፃ ሁሉ የሚቤዠንን ጌታ ክብር መገለጥ ያስጠብቀናል። እነዚህ ሁሉ ምን ጠብቃቸው ናቸው? እነዚህ ሁሉ ምን ናፍቃቸው ናቸው? ምን ጠብቃቸው ናቸው? የተባረከውን ተስፋችንን ክብር መገለጥ፣ የታላቁን የአምላካችንን እግዚአብሔርን መገለጥ፣ የመድኃኒታችንን በመድኃኒትነት እኛን የፈወሰው እኛን ያዳንን ጌታ መገለጥ፣ ከአመፃ ሁሉ የሚቤዠንን ጌታ መገለጥ። የጌታችን ሁሉ መገለጥ ሁልጊዜ የምንናፍቅ ልንሆን ይገባል። የምንራብ ልንሆን ይገባል። አሜን። ሁልጊዜ እሱን የምንመኝ የጌታን ዳግም ምጽአት የምንመኝ የምንጠብቅ ተስፋ የምናደርግ። ሃሌሉያ። ክብር ለእግዚአብሔር። ሶስተኛው ይሄ የሚያድን ጸጋ ሲገለጥ ሌላኛው የሚያደርገው የሚያስተምረን ነገር አለ። እግዚአብሔርን መምሰል ያስተምረናል።
የተባረከውን ተስፋችንን እርሱንም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል እንድንኖር ያስተምረናል። እግዚአብሔርን መምሰል። ክብር ለጌታ ይሁን። እንዴት ነው የምንመስለው? በምን እና መቼ የሚል ጥያቄ ሊነሳ ይችላል። መቼ? አሁን ቃሉ በአሁኑ ዘመን ነው የሚለው ቃሉ። በአሁኑ ዘመን እሱን እንድንመስል እግዚአብሔርን እንድንመስል ያስተምረናል። በምን? እዚሁ ነው የሚመልሰው። ራስን በመግዛት አሜን። ራስን በመግዛት ስንት ሰው ራሱን መግዛት አቅቶት ተቸግሮ እንደኔ እንደሆነ አላውቅም። በጣም ብዙ ጊዜ ራሴን ያልገዛሁባቸው ምን ነው እንደዚህ ተናገርኩ፣ ምን ነው ይሄንን አልኩ፣ ለምን ይሄንን እንደዚህ መታገስ አቃተኝ፣ ለምን ዝም ማለት አቃተኝ ያልኩባቸው ብዙ ጊዜዎች አሉ። ራስን በመግዛት ራሳችንን በመግዛት ሌላው በጽድቅ በመኖር በጽድቅ ልንኖር ነው የተጠራ ነው እግዚአብሔር ያዳነን የዳን ነው። በዚህ ጸጋ በጽድቅ እንድንኖር ነው። ክብር ለጌታ ይሁን። አሜን። ከተማን ከሚገዛ ይልቅ ራሱን የሚቀርም ነው እኮ ከተማ የሚያስተዳድር እንዴ ከንቲባ መሆን እንዴ ያኮራል እኮ ደስ ይላል። ወንድም የሚበልጠው ራስን መግዛት ነው። እሱ አይበልጥም ነው የሚለው። በእግዚአብሔር ሚዛን እሱ የለም። በእግዚአብሔር ልኬት ውስጥ እሱ የለም። በእግዚአብሔር እይታ ውስጥ እሱ የለም። እሱ ሁለተኛ ነው። እሱ ጭራ ነው እንደተባለው እንደተነገረለት ነው። ራስን መግዛት በጽድቅ መኖር የጠቢብ ዓይን በራሱ ላይ እሱ እንዴት የተባረከ ሰው ነው ይላል መጽሐፍ ቅዱስ። ጌታ ይመስገን። የመጸለያችን ቃሉን የማንበባችን የሁሉ ነገር ማጠንጠኛው ሄዶ ማን እንድንመስል ነው? አምላካችን እግዚአብሔር እንድንመስል። እሱን ጳውሎስ እንኳን እኔ ክርስቶስን እንድመስል እናንተ እኔን ምሰሉ ብለዋል። ክብር ለጌታ ይሁን። አሜን። ይሄ ጸጋ ዳነን እግዚአብሔር እንድንመስል ነው። ተመልሰን ሌላ መልክ እንዲኖረን አይደለም። የተፈጠርነው የሱን ምስል ይዘን ነው። አንዳንድ የመጽሐፍ ቅዱስ ሰዎች ኢማጎዴ ይላሉ። ኢሜጅ ኦፍ ጋድ፣ የእግዚአብሔር ምስያ፣ የእግዚአብሔር አምሳል። ዘፍጥረት 1:26 ሰውን በመልካችን እንደ ምሳሌያችን እንፍጠር ብሏልና፣ እንደ አምሳላችን እንፍጠር ብሏልና። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔርን መምሰል ይሆንልን። እግዚአብሔር ነውረኛ ነገር ይጸየፋል። እሱ ህብረት የለው፣ አይገለጥም፣ በሱ አይታወቅም። ጨለማ በሱ ዘንድ በፍጹም። አሜን። ክብር ለጌታ ይሁን። አራተኛው ምን እንድንሆን የሚል የእግዚአብሔር ሰራተኛ ያደርገናል። የእግዚአብሔር ሰራተኛ እንድንሆን ያደርገናል። ማድረግ የሚል ቃል አለው እዚያ ያስተምረናል ካለ በኋላ ቁጥር 14 መድኃኒታችንም ከዓመፃ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡን እንዲሆን መልካሙን ለማድረግ እንድናደርግ እንድንሰራ የእግዚአብሔር ሰራተኛ እንድንሆን ያደርገናል። ይሄ አዳኝ ጸጋ፣ ይሄ የተገለጠው እግዚአብሔር ጸጋ። ምን አይነት ሰራተኛ? ከዓመፃ የተለየ። የዓመፅ ሰራተኞች በጣም ብዙ አሉና ከዓመፃ የሚቤዥ ነው። ከዓመፃ ተቤዥቶ አውጥቶ ገዝቶ ከዓመፅ የጸዳ ሰራተኛ። ክብር ለጌታ ይሁን። ሌላው መልካም ለማድረግ የሚቀና አንዱ እኮ ኃጢአት አውቆ መስራትና በውርስ ብቻ አይደለም። መልካም የሆነውን አውቆ አለማድረግ ራሱ በደል ነው ይላል መጽሐፍ ቅዱስ። መልካም የሆነውን አውቆ አለማድረግ፣ በዚህ ብቻ ሰው ይወድቃል፣ በዚህ ብቻ ኃጢአተኛ ይሆናል። መልካም የሆነውን ባለማድረግ መልካም ለማድረግ የሚቀና ሰራተኛ ያደርገናል። ያድርጋችሁ። አሜን ያድርገን። የሆነ ነገር መስሪያ ቤት ሲባል የሆነ ብቻ ይሄ እኮ እኔን ለመጠቆም ነው፣ ወደ እኔ ነው፣ ይሄ እኮ ነገር ፍለጋው እኔን እኮ ነው አይባልም። መልካም ሰራተኛ፣ መልካም አሳቢ፣ ቅን አመለካከት፣ መጥፎውን ወደ መልካም፣ ክፉን ወደ በጎ፣
ክፉን በመልካም ማሸነፍ ነው የኛ መታወቅ መሆን ያለበት። ሌላው የታመነ ሰራተኛ እግዚአብሔር ከብሉይ ጀምሮ በአንደኛ ሳሙኤል ምዕራፍ 2 ቁጥር 35 ላይ ለኔ የታመነ ካህን አስነሳለሁ አለ እግዚአብሔር። ምን ማለት ነው? የታመነ መገለጫው ምንድነው? የታመነ ካህን መገለጫው ምንድነው? በልቤ በነፍሴ ውስጥ ያለውን የሚያደርግ። አሜን፣ ክብር ለእግዚአብሔር ይሁን። እግዚአብሔር ደስ የሚሰኝበትን የሚያደርግ ታማኝ ሰራተኛ ያደርገናል። በእግዚአብሔር ልብ ውስጥና በእግዚአብሔር ሐሳብ ውስጥ በእግዚአብሔር ነፍስ ውስጥ ያለውን የምታደርጉ ሰራተኞች፣ አገልጋዮች ያድርገን። አሜን ይባላል። ያድርገን ነው ያልኩኝ። ያድርገን። ካላደረገን መሆን አንችልም። በራሳችን በፍጹም አይሆንም። መጽሐፉም አይልም። እግዚአብሔር ካደረገ ይቻላል። ከረዳህ ትሆናለህ፣ ከረዳሽ ካገዘሽ ትሆኛለሽ። መልካም ለማድረግ የሚቀና የእግዚአብሔር ሰራተኛ፣ ከአመፃ የተለየ የእግዚአብሔር ሰራተኛ፣ መልካም ሰራተኛ፣ ቅን ሰራተኛ፣ የታመነ ሰራተኛ እግዚአብሔር ያድርገን። አሜን፣ ጌታ ይመስገን። ስለዚህ ከኛ ምን ይጠበቃል? እግዚአብሔር ነው ይሄን እያለን ያለው ወደኛ እያስተላለፈ ያለው። ከኛ ምን ይጠበቃል? በአጠቃላይ ሰብሰብ ላድርገው እየቋጨሁት ልምጣ። ክብር ለጌታ ይሁን። አሜን። ከኔ ጋር ናችሁ? እዛ ከኋላ ክብር ለጌታ ይሁን። እስኪ አንድ ጊዜ አሜን በሉ። እንደገና አሜን፣ እንደገና አሜን። አሜን የሆነው እሱ ይባርካችሁ። አሜን፣ ክብር ለጌታ ይሁን። በአጠቃላይ መካድ ያለበትን ከኛ የሚጠበቀው እንድንክድ ነው። ቅድም እንዳልኩት ኃጢአተኝነት ይካዳል፣ ዓለማዊነት ይካዳል። ብዙ ልንክዳቸው የሚገቡ ነገሮች እዚህ ያላነሳኋቸው መጽሐፉ በውስጡ ያስቀመጣቸው በርካታ ነገሮች አሉ። ከኛ የሚጠበቀው መካድ ከኛ ነው የሚጠበቀው። የኛ ድርሻ ነው መጠበቅ፣ የኛ ድርሻ ነው። መጠበቅ ያለበትን መጠበቅ ከኛ ይጠበቃል። የሱን መገለጥ ፍጥረት ሁሉ ደግሞ እኛ ብቻ አይደለንም የምንጠብቀው። የሚገርመው እኛ እሱን እንጠብቃለን፣ ፍጥረት እሱን ይጠብቃል። ፍጥረት እሱ ብቻ አይደለም፣ እኛንም አብረን መገለጣችንን ይጠብቃል። ሃሌሉያ አሜን። ያንቺንም መገለጥ አብሮ አሜን። አብሮ ስትነጠቅ ጌታ በሕይወት እያለሽ የሚመጣ ከሆነ በምድር ሳለን ከመጣ የቅጽበታዊ አካል ለብሰን በደመና ተነጥቀን ልንቀበለው አብረን በብዙ መላእክት ታጅቦ ሲመጣ ክብር ለጌታ ይሁን፣ አብረን እንገለጣለን። አሜን። ሊገለጥ ያለውን ጌታ መጠበቅ ሁልጊዜ በናፍቆት፣ ሁልጊዜ በረሃብ፣ ሁልጊዜ ዝማሪያችንም እንደሱ አሁን ቀርቷል። መንግስተ ሰማይ ደጅ ላይ የታረደውን በግ እንዳይ ባለፈው 15 ቀን ፓስተር ዘመረው አያለሁ እገናኘዋለሁ ማለት ይጠበቅብናል። እሱ ነው የሚጠበቅብን። እሱን ህይወት ነው የሚፈልገው እግዚአብሔር። እሱን መስማት ይፈልጋል እግዚአብሔር። ያላደረገው ያልሰራው ስለሌለ ይሄ ያልተደረገም ይሄ ያልሆነም እንደዚያና እንደዚህ አይባልም። ሃሌሉያ። ተሳስቼ ከሆነ ይቅርታ። እናንተ ይባላል ካላችሁ ግን አይባልም። እግዚአብሔር ለምን አይባልም? እሱ ምጡቅ ነው፣ ምሉእ ነው፣ ፍጹም ነው። ክብር ለጌታ ይሁን። ሌላው ከኛ የሚጠበቀው መምሰል፣ ባህሪ፣ በቃ ይሄ ቅድስና፣ ጽድቅ። ክብር ለጌታ ይሁን። እሱን ራስን መግዛት፣ የእግዚአብሔር ሰው መምሰል፣ እንዲያውም ነቀፋ እንዳይገኝብን ቢቻላችሁስ ከሰው ሁሉ ጋር በመልካም ኑሩ፣ በመልካም ኑሩ አለ እንጂ ተሟገቱ እዛና እንዲህ ምናምን እያላችሁ መብታችሁን አስከብሩ አላለም። ምንም እንኳን መብታችሁን ጣሉ ባለለም መጽሐፉ እንደሱም አላለም። ግን ያን ባህሪ ክብር ለጌታ ይሁን፣ ያን ባህሪ እንልበስ። ራስን በመግዛት በጽድቅ መኖር የኛ ድርሻ ነው። ሌላው መሆን የሚጠበቅብን ከአመፃ የተለየ ሰራተኛ መሆን። በቃ ሰራተኛ መሆን እሆናለሁ አይባልም፣ መሆን ነው። ምኞት
ለሰራተኝነት ምኞት አይደለም የሚሰራው፣ መሆን ማድረግ ነው፣ አክቲቪቲ ነው፣ ወደ ተግባር መግባት ነው። ክብር ለጌታ ይሁን። መሆን የሚጠበቅብን ከአመፃ የተለየ ሰራተኛ መሆን ይጠበቅብናል። ከአመፃ የተለየ ነቃፊ ሳንሆን፣ ችግር ቆጣሪ ሳንሆን፣ በጎውን እያየን መልካሙን የሚቀናውን ሰራተኛ መሆን፣ መልካምና የሚቀና ሰራተኛ መሆን፣ የታመነ ሰራተኛ መሆን። ይሄ እኛ ነው። ለምን? በዚህ ጸጋ ነው አይዳን ነው። በዚህ ጸጋ ነው የተመረጠ ነው፣ ምርጫ ያገኘ ነው። እግዚአብሔር የመረጠን በዚህ ነው። የዳን ነው በዚህ ነው። ጸጋው አድኗቸዋልና ከስራ አይደለም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ለሰው ሁሉ ነው የተገለጠው፣ ለሁሉ ሰው፣ ገናም ነገ ለሚመጡት፣ ዛሬም በዚህ ላለ ነው። አዳነን፣ አድኖን ብቻ አይቀርም፣ ገናም በዚህ ጸጋ ዘመን ያለ የተሰጠንን ዘመን እንኖራለን። በእርሱ ነው የምንኖረው፣ በዚህ ጸጋ ነው የምንኖረው። ክብር ለጌታ ይሁን። ጸጋ ተገልጧል። ጸጋ ያድናል። ይሄ ኢየሱስ ክርስቶስ ያድናል፣ ያስተምረናል። ጸጋው ይቀይራል። ህይወት ቀያሪ ነው። ጸጋው ይለውጣል። ትላንት እንዲህ ሰናት ወይስ ቤተሰቦቻችን አንዳንዶቻችን እኮ ለቤተሰቦቻችን የመዳን ምክንያት ሆነናል። በእውነት አንቺን ቀይሯል፣ አይቻለሁ፣ እኔም እሆናለሁ የተባልን ብዙ ነን። ይቀይራል። ባህሪ ይቀይራል። አመልን ይቀይራል። ብዙ ነገርን ይቀይራል። ክብር ለጌታ ይሁን። ወደ ተስፋ ይመራል። ደግሞ ለወንጌል ለአገልግሎት ይለቀናል። ወደ ራሳችን እናዛምድ። እኔ ይህን ጸጋ ተቀብያለሁ ሆይ? ምን ጠይቀው ነው ሁላችንን። በዚህ ጸጋ ህይወት ተቀይሯል ወይ? ይሄ አዳኝ ጸጋ፣ ይሄ የተገለጠው እግዚአብሔር ጸጋ ብዙ ውለታ ውሏልና አድርጎልኛልና ምን አድርጌለታለሁ ብለን ምን እየሆንኩለት ነው ብለን ራሳችንን ጠይቅ። ዛሬ ይህን ቃል ለመጀመሪያ ጊዜ የምትሰሙ ሰዎች ብትኖሩ ያድናል። ይሄ ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ ጸጋ አዳኝ ጸጋ ይባላል። የሚያድን ጸጋ ይባላል። የሚለውጥ ጸጋ ይባላል። የሚያኖር ጸጋ ይባላል። እርሱም ኢየሱስ ክርስቶስ ነው። ሃሌሉያ። እዚህ አሁን ያነበብኳቸው 4 ቁጥሮች ከምዕራፍ 2 ቁጥር 11 እስከ 14 የሚናገረው መካድን፣ መጠበቅን፣ መምሰልን፣ መልካም ማድረግን፣ መሆንን ነው የሚናገረው። አሁን የጠቀለልኳቸው። ክብር ለጌታ ይሁን። ቆመን ሁላችን እንጸልያለን።